ሰላም እንደምናላችሁልኝ ክብሯን ምርፈኞቹ ቤተሰቦች ስላገኘዋችሁ በጣም ደስ ብሎኛል። ዛሬ ከናንተ ጋር በአንድ ርዕሰ ጉዳይ ላይ ብቻ እንቆያለን። ቴሌግራፍ ላይ አንድ በጣም ቆንጆ ጽፏል። ሳምዲን ይባላል ጻፊ፣ የቴሌግራፍ ጻፊ ነው። ቴሌግራፍ አለኝ ከሚላችሁ ጻፊዎች እንዲሁም ደግሞ በአርሰናል ጉዳይ ላይ ብዙዎች የእንግሊዝ ሚዲያዎች ታማኝ አድርገው በሪፈረንስ ላይ የሚጠቀሙት ጋዜጠኛ ነው። ሳምዲን በጣም ረጅም አርቲክል በአርሰናል የዝውውር ባህሪና እየተጓዘ ባለበት ጉዳይ ላይ ማስፈር ችሏል። እሱን አርቲክል ወይም ጽሁፍ ሙሉ በሙሉ ላስቃኛችሁ ነው ከናንተ ጋር ቆይታ ማረጋው ማለት ነው። ከአርሰናል የዝውውር ባህሪያቶች እነማን ተጫዋቾችን በየትኛው ቦታ ላይ የተከታተለ እንደሆነ ምን ያህል ጉዞ እንዳረገ እናም ደግሞ እርግጠኛ መሆንባቸው ጉዳዮች አሉ ብሎ የሚነግረን ነገሮች አሉ። እሱን ጽሁፍ ከመጀመሩ እስከ መጨረሻው አቀርብላችኋለሁ ማለት ነው። በመጨረሻ እንደ ስቴትመንት የተናገራት ንግግር አለች። በእንግሊዘኛ ቃል በቃል ማነብላችኋለሁና ብቻ አብራችሁን ቆዩ። በቆይታችሁ ወቅት እኛ ይሄን አርቲክል እናንተ ስናስቃኝ ወደ አማርኛ ቀይረን ማለት ነው። እናንተ ደግሞ ሰብስክራይብ አድርጋችሁ ተከታተሉን። ሰብስክራይብ ያረጋችሁ ቤተሰቦቻችን ደግሞ ላይክ አድርጋችሁ ቪዲዮአችንን ጀምሩት። ስጀምሩ ገና ማለት ነው። ደግሞ አድምጣችሁ ስጨርሱ ደግሞ በጽሁፉና በአርቲክሉ በሳምዲን ሐሳቦች ላይ አስተያየቶቻችን አስፍሩልን። እዚህ ዘገባ ላይ የዛሬ መረጃዎቻችን ላይ የኛ የአርሰናል ኢንፎ ምንም አይነት ድርሻ የለውም። ሳምዲን ኃላፊነትን ይወስዳል። የሱ ንግግሮች የሱ ቃል ኪዳኖች ነው ወይም ደግሞ የሱ ሪፖርቶች ናቸው የሚኖሩ ማለት ነው። አብራችሁን ብቻ ቆዩ። ከመሸጋገሪያ ሙዚቃው በኋላ ዳግም መለስና በስፋት ነገሮችን እንመለከታለን ማለት ነው። የዝውውር መስኮት ከተከፈተበት ኦፊሻሊ ማለት ነው ጁን 16 እንዲሁም ደግሞ በጊዜውነት ከተከፈተበት ከጁን 1 እስከ ጁን 10 በቆየበት ፊፋ ለክለብ ወርልድ ካፕ ብሎ ባዘጋጀው 10 ቀናት የዝውውር መስኮት በአጠቃላይ እስካሁን ድረስ 700 ሚሊዮን ፓውንድ ያህል ወጪ አድርጓል። የእንግሊዝ ፕሪሚየር ሊግ ቡድኖች ከየትኛውም የአውሮፓ ሊጎች ከፍ ያለውን ድርሻ ይወስዳሉ። እዚህ ውስጥ የአርሰናል ምንም አይነት ድርሻ የለም፣ ወይም ደግሞ አርሰናል እስካሁን ምንም አይነት ወጪ ወይም ስፔንዲንግ የለውም እዚህ ትራንዛክሽን ውስጥ ማለት ነው። ይሄ በብዙ ደጋፊዎች ውስጥ መደናቀጥና መረበሽ እንደሚፈጥር አውቃለሁ ይላል ሳምዲን ማለት ነውና ግን ብዙ የዝውውር ቀናቶች እንዳለም ያስረዳል። ገና የዝውውር መስኮት ለመዘጋት ወደ 50 ምናምን ያህል ቀናቶች ይቀሩናል። ምክንያቱም ሴፕቴምበር 1 ነው የዝውውር መስኮት የሚዘጋው ማለት ነው። ሙሉ ጁላይ እና ኦገስት 60 ቀናቶች ያህል ይኖራሉ ማለት ነው በድምሩና ለምን እንደሚረበሹ ግን አምናለሁ ይላል። ምክንያቱም የክለቡ ደጋፊዎች አርሰናል ሲጫወት ከተመለከቱ ወር አልፏል፣ ወይም ደግሞ አርሰናል ሜዳ ውስጥ ከተመለከቱት ወር አልፏል ይላል እና አርሰናል መጨረሻ ሰዓት ከተመለከቱበት ጊዜ በኋላ የሚያስቡት የሚቀጥለው ውድድር ዓመት በምን ያህል ደረጃ ቡድናችን ይጠናከራል ነው። ግን የሚፈልጉትን እንቅስቃሴ ሲያደርግ እየተመለከቱ አይደለም። ደግሞም ይላል ሳምዲን ሲቀጥል ማለት ነው አርሰናል በጣም በዝውውር ስፔንድ ያደረገበት የዝውውር ዓመት ላይ 2023-24 ሲዝን ላይ በጣም በጊዜ ነበር ወደ ዝውውሩ የገባ ማለት የካያበርት የዲክላን ራይስ የዩሪያን ቲምበር ዝውውሮች የተፈጸሙት በጣም በጊዜ ነው። እርግጥ ካያበርት ፕሪሲዝን በተጀመረ የመጀመሪያው ሳምንት አርሰናል ተቀላቅሎ ቢሆንም ግን በጣም በጊዜ ነበር ዝውውሮቹ እያለቁ የነበሩት። ደግሞም ይላል ሳምዲን ማለት ነው በዚህ ቅርብ አመታት ውስጥ የአርሰናል ተፎካካሪ የነበሩት ሊቨርፑልና ሲቲ በተለያዩ ምክንያቶችን ቢሆኑ ትልልቅ ዝውውሮችን ፈጽመዋል። እነዚህ ደግሞ ሁለት የአርሰናል ቀጥተኛ ተፎካካሪዎች ናቸው። ሲቲ ለሶስት ተጫዋቾች ወደ 100 ሚሊዮን ፓውንድ ማውጣት ችሏል። ሊቨርፑልና የሊቨርፑል ክለብ አስተዳዳሪዎች ፌኖ ስፖርት ግሩፕ የሚባሉት ጆን ሄነሪ የሚመራው ግሩፕ ማለት ነው ባልተለመደው መልኩ ለአንድ ተጫዋች ወደ 150 ሚሊዮን ፓውንድ ሲያወጡ ተመልክተናል። ሚሎስ ኪርኬዝና እንዲሁም ደግሞ ጀርሚ ፍሪምፖርክን ደግሞ በመስመር ተከላካይነት 2 ፊርማዎችን በአጠቃላይ በድምር 3 ፊርማዎችን አጠናቀዋል። ይሄ እንቅስቃሴ ብዙ የአርሰናል ደጋፊዎችን እየረበሸ እንደሆነ እሙና ይላል ሳምዲን ማለት ነው። ግን ሲቲዎች በፍጥነት ወደ ዝውውር ለመሄድ የሚያስገድዳቸው ጉዳይ ነበር። የሊቨርፑል ሚራክል ነውና አንስፔክትድ ነው ያልተጠበቀ ነበር በዝውውር ውስጥ ያነገው ተሳትፎ። ግን ደግሞ የረጅም ጊዜ እቅዶችን ነው ሊቨርፑል ያስፈረመ። ለረጅም ጊዜ ሲከታተላቸው የነበሩ ተጫዋቾችን ከጃንዋሪ ጀምሮ የሰራባቸውን ተጫዋቾች ነው ማስፈረም የሚቻል። ሲቲ ግን ክለብ ወርልድ ካፕ ግፊት ውስጥ ያስገባውና እነዚህን ተጫዋቾች ለዓለም ዋንጫ ክለቦች ውድድር ላይ ስለፈለጋቸው እንደተጠቀማቸው ማንሳት ይቻላል። በጫና ወይም በፍጥነት ወደ ዝውውሩ የገባ በዚህ ምክንያት እንደሆነ ይናገራል። እንግዲህ አርሰናል ቤት ውስጥ በጣም ትልቅ
ተጫዋች የማስፈረም አምቢሽን አለ ወይም ፍላጎት አለ። የሁለት ተጫዋቾችን ዝውውር ለመጨረስ በብዙ ተቃርቧል ወይም ደግሞ ከመጋረጃ ጀርባ ያሉትን ሁሉንም ስራዎች ጨርሷል። በሊቨርፑል ጥር ራዳር ውስጥ የነበረውና በጥር ብቻ ሲሆን ባለፈው ክረምት ሊቨርፑል ጨርሶት የነበረው ከማርኪኒዮስ ከሊቨርፑል ስፖርቲንግ ዳይሬክተር ማርኪዩስ ጋር ሙሉ በሙሉ ስፔን ድረስ በሮ ሙሉ በሙሉ ጨረስኩት ብሎ ያሰበው ዝውውር በዚህኛው መስኮት ደግሞ ማድሪድ ሃይጃክ አድርጌዋለሁ ብሎ ያሰበው ማርካ ሙሉ በሙሉ ወደ ማድሪድ ይመጣል። የኦሎንዞ ትልቅ አይዶል ነው ብሎ ያሰበው ማርቲን ዙቢሜንዲ ወደ ኤምሬትስ ኦፍ ሪያሊቲ ለንደን ፍላይት አድርጎ የአርሰናልን የትሬኒንግ ግራውንድ ሁሉ ጎብኝቶ ከሚካኤል አርቴታ ጋር ዲስከስ አድርጎ የውም ደግሞ ሳምዲ ይላል መረጃው የለኝም፣ ግን ደግሞ አንዳንድ ለለንደን ቅርብ የሆኑ የፎቶ ሽቶችና ሜዲካሎችን አድርጎ እንደጨረሰና አርሰናል ለአናውንስመንት ቀኖችን ብቻ እየጠበቀ እንደሆነ ይናገራል። ይህን ዝውውር ከመጋረጃ ጀርባ ጨርሰዋልና አርሰናል ምንም ተጫዋች አላስፈረም ቢባልም የአርሰናል ኤክስኪዩቲቮች ወይም ደግሞ የአርሰናል አስተዳዳሪዎች ፊርማዎችን እየጨረሱ እንደሆነ ይናገራል። ሁለተኛው ለሪኳየርመንት የሚመጣ ቢሆንም ግን ደግሞ ለአንድሪያ በርታ በጣም ትልቅ ምስጋና የሚያስችለው ዝውውር አለ። የኬፓ አሪዛባላጋ ዝውውር ማለት ነው። ያውም ይላል ጓደኛዬ ብሎ ቶም ኬሊን ይጠራዋል እና አሌክስ ኮርክን የቶክ ስፖርቶችን ጸሐፊ ይጠራቸውና አርሰናል ይህን ዝውውር እንዴት እንዳሳካው አይገባኝም ይላል። ምክንያቱም ኬፓ አሪዛባላጋ በፕሪሚየር ሊግ ውስጥ በቋሚ አሰላለፍ ውስጥ መጫወት የሚችልባቸው የተለያዩ ክለቦች አሉ እና የዝውውሩ ሂሳቡ በጣም አነስተኛ ነው እና እንዴት የአርሰናል ባካፕ ለመሆኑ ወደዚህ እንደመጣና አርሰናሎች ምን አይነት ዲሎች እንደሰጡት በሻምፒዮንስ ሊግ ውድድሮች ለቋሚነት ሊያጫውቱት ይሆን ወይም ደግሞ ምን አይነት የኮንትራት ኦፈር እንዳቀረቡትና 3 ዓመትና 4 ዓመታትን በሁለተኛ ግብ ጠባቂነት ለመቀመጥ እንደመጣ አልገባኝም። ለአርሰናል ግን በባካፕነት ያላቸው ግብ ጠባቂ በጣም ትልቅ ልምድ ያለው ትልቅ ግብ ጠባቂ እንደሆነ በድፍረት መናገር እንችላለን። ደግሞ በሊጉ ውስጥ በጣም ድንቅ የውድድር ዓመት ካሳለፉ ግብ ጠባቂዎች ውስጥ አንዱ የሆነው ኬፓ አሪዛባላጋን ዝውውር ለመጨረስ በጣም በፍጥነት እየሰሩ ነው። በጣም በቅርቡ የአናውንስመንት ፕሮግራም ይኖራቸዋል ከኬፓ አሪዛባላጋ ጋር ብሎ ያነሳል። ሌሎችን ጉዳዮች ያነሳል። እንግዲህ ባለፉት 2 ዝውውሮች አርሰናል አጥቂ ለማስፈረም እየሞከረ ሳይሳካለት ቀርቷል። በጃንዋሪ እንዲሁም ደግሞ በክረምቱ ማለት ነው። እናም ስም ይጠቅሳል። በክረምቱ የዝውውር መስኮት ባለፈው ክረምት ማለት ነው ቤንጃሚን ሼስኮን ለማስፈረም ከአርቢ ላይፕዚግ ጋር ብዙ የቤት ስራዎችን ከሰሩ በኋላ ሳይሳካ ቀርቷል። በጥር ደግሞ በመጨረሻ ሰዓት ቢሆንም ለአስቶን ቪላ እንደ ንቀት በተቆጠረ ሰዓት ላይ የተደረገ የኮንትራት ኦፈር ቢሆንም ዋትኪንስን ለማስፈረም ጥያቄ አቅርቦ ነበር። 40 ሚሊዮን ዩሮ ኦፊሻል አርሰናል ለአስቶን ቪላ አቅርቦ ነበር። ግን አርሰናል ለአስቶን ቪላ ጥያቄ ሲያቀርብ አስቶን ቪላ ሻምፒዮንስ ሊግ ጨዋታ ሊያከናውን 1 ሰዓታት ሲቀረው ደግሞ የዝውውር መስኮት ሊዘጋ ጥቂት ቀናት በቀሩት ሰዓት ነበር ኦፈር ያደረገ። ደግሞ አንድ ሌላ ስትራይከር አጠው ነበር ወደ አልናስር ማለት ነውና በእነዚህ የተለያዩ ምክንያቶች ዝውውሩ ሳይሳካ ቀርቷል ማለት ነው። ግን በተቀላለው አርሰናል አጥቂ እንደሚፈልግ እና አምቢሽን እንዳለው ማወቅ እንችላለን ይላል ሳምቢን። ትልቅ ገንዘብ የሚያወጡበት ፕሮጀክት ነው በአጥቂ ቦታና አንድሪያ በርታ በጣም ትልልቅ የእሱን ልምድ የሚጠይቁ ትልልቅ ስራዎችን እየሰራ ነው። ለምሳሌ ልንገራችሁ ብሎ ይጠራል። ቤንጃሚን ሼስኮን ከአርቢ ላይፕዚግ እና ቪክቶር ዮኬሬሽ ከስፖርቲንግ ሊዝበን የአርሰናል ትልቅ ፍላጎቶች ነው። በአርሰናል ራዳር ውስጥ ያሉ 2 አጥቂዎች ናቸው እና በሁለቱም አጥቂዎች ጉዳይ በዚህ የ22 ዓመት ስሎቫኒያ አጥቂና እንዲሁም ደግሞ በዚህ የ27 ዓመት ስዊድን አጥቂ ላይ በዚህ ወር 27 ዓመት ይሞላል በጣም ትልቅ ስራ እየሰሩ እንደሆነ የሚያመለክት ምክንያቶች ልንገራችሁ ይላል። የፖርቹጋል ሚዲያዎችን ሪኮርዶ ፖርቹጋሉን ሲኤንኤን ፖርቹጋሉን ብትመለከቱ የአርሰናል ሰዎች በተደጋጋሚ ከዮኬሬሽ ኤጀንት እና ከዮኬሬሽ ሰዎች ጋር በተለያዩ ጉዳዮች ላይ ይነጋገራሉ። ዲል ባይሆንም ወይም ደግሞ ስምምነት ላይ ባይደርሱም በዝውውሩ ጉዳይ ላይ ጫና ያሳድራሉ። የአርሰናል ሰዎች የስፖርቲንግ ሊዝበን ፕሬዚዳንት ፍሬድሪኮ ቫርዴስ ወደ ሚዲያ ወጥቶ በቃ ብላክሜል እንኳን እየተደረኩ ነው እያለ እንዲናገር ያስቻሉ በኤጀንቱ ላይ ጫና እያሳደሩ ስለሆነ ነው። የዮኬሬሽ ኤጀንት አርሰናሎች ጋር በደንብ እየተነጋገረ ስለሆነ ጫና ክለቡ ላይ ያሳደረ ነው የሚገኝ። ግን ደግሞ ተመሳሳይ ነገር ትሰማላችሁ የጀርመን ሚዲያዎችን። እናም አንድ ርዕስ ልንገራችሁ። ስካይ ጀርመን ብትመለከቱ በቀን 2 ሪፖርት በአርቢ ላይፕዚግ እና በአርሰናል እንዲሁም ደግሞ በሴስኮ ዝውውር ጉዳይ ሲጽፍ ትመለከቱታላችሁ ይላል ሳምጂን። እናም አርሰናል ትክክለኛውን ገንዘብ ትክክለኛውን ሂሳብ ለየትኛው ተጫዋች ላውጣ ብሎ ከማሰቡ በፊት በሁለቱም
ተጫዋቾች ላይ አብሮ እየሰራባቸው ይገኛል። ሁለቱም ተጫዋቾች እንደማያስፈርማቸው እናውቃለን፣ ግን ደግሞ የኮንትራታቸው ባህሪ ስለሚለያይ ሁለቱንም እስከ መጨረሻው ትክክለኛውን ገንዘብ ለማግኘት እየሄደ ነው። የሚኬል አርቴታ ትልቅና የረጅም ጊዜ ፍላጎት ቤንጃሚን ሼሽኮ ነው። ግን ለቤንጃሚን ሼሽኮ የሚያቀርቡት ሂሳብ ትክክለኛ መሆኑ እርግጠኛ መሆን አለባቸው። ምክንያቱም ለዋይድ ፕሌየር አርሰናል ሌላ በጣም ትልቅ ኢንቨስትመንት ይጠብቀዋልና ትክክለኛ ገንዘብ ማቅረባቸውን፣ ትክክለኛ አድኦንስ ማቅረባቸውን እንዲሁም ደግሞ ደሞዝ ለተጫዋች የሚከፍሉትን እርግጠኛ መሆን አለባቸው። ይሄኛው ዲል ማይሳካ ከሆነ በቀጥታ የሚሳተፉበት ዝውውር እንዲኖር የቪክተር ዮኬሬሽን ዝውውር ደግሞ ጫና እያሳደረው የሚገኙ ቪክተር ዮኬሬሽ ከሰሞኑ በኦፊሻል ከዚህ በኋላ ለፖርቱጋሉ ስፖርቲንግ ሊዝበን እንደማይጫወት ተናግሯል። ትልቅ ክህደት በፖርቱጋል ክለብ ስፖርቲንግ ሊዝበን እንደተፈጸመበት ነው የሚያምነው። ምክንያቱም ባለፈው ክረምት ከክለቡ ሊለቅና ወደ ሊቨርፑልና ዌስትሃም አስቶን ቪላ ዝውውር ሊያደርግ ተቃርበው በነበረበት ሰዓት ክለቡ በቤቱ ያቆየው አንድ ትልቅ ኦፈር አቀርቡለት ነው። በሚቀጥለው ውድድር ዓመት የውል ማፍረሻን 100 ሚሊዮን ሳንጠብቅ 60 ሚሊዮን ዩሮ ፕላስ በአድሰንስ 10 ሚሊዮን የሚከፍለን ክለብ ካለ እንለቃለን ብለው የጀንትልማን አግሪመንት ቃል ገብተውልኝ ነበር። እሱን አላከበሩም ብሏል። ፍሬድሪኮ ቫርደስ የክለቡ ፕሬዚዳንት ደግሞ 60 ሚሊዮን ዩሮ እንሸጣለን የሚል ቃል አልገባንም፣ 100 ሚሊዮን አንጠብቅም ነው ያልነው። ግን ደግሞ በየትኛው ገንዘብ እንደምንሸጠው አልተነጋገርንም። 100 ሚሊዮን ዩሮን የተጫዋቹን የውል ማፍረሻ አንጠብቅም፣ ከዛ ባነሰ እንሸጣለን። 60 ሚል ግን አልወጣኝም ብሏል። እንደተከዳ ነው የሚያስበው ተብሏል። ቪክተር ዮኬሬሽ አሁን ሁለቱንም ሰዎች እንዲያግባባ ሜንዴዝ የሁለቱም ኤጀንት አይደለም፣ የክለቡም የተጫዋቹም ኤጀንት አይደለም። ሱፐር ኤጀንት ሜንዴዝ ግን ሁለቱን ሰዎች ለማግባባት በመሀላቸው እንዲገባ ተደርጓል ማለት ነው። ግን ደግሞ እነዚህ ብቻ አይደለም በአርሰናል እቅድ ውስጥ ያሉ አንድሪያ በርታ የተከታተላቸው ያሉ በእንጥልጥል ውስጥ የተውት ጃንዋሪ ላይ ያስፈርሙት የነበሩት የኦሊ ዋትኪንስ ዝውውርም የአርሰናል የመጨረሻ ፕላን ሆኖ ይቆያል። ግን ደግሞ ነገሮች ሁሉ ማይሳኩ ከሆነ እናም ደግሞ በአርሰናል ተቃራኒ የሚሄዱ ከሆኑ አንድሪያ በርታ እንደ ተጠባባቂ የተመለከቱ ያለ ለዋይድም ለነምበር 9 ያገለግላል ብሎ የሚያስበው ተጫዋች አለ። ጂኦ ፔድሮ የብራይተኑ የፊት መስመር ተጫዋች በብራይተኑ 9 ቁጥር ለብሶ የሚጫወተውን ተጫዋች አርሰናል እየተከታተለው እንደሆነ ያነሳል። ተጨማሪ ጉዳዮችን ሲቀጥል እንግዲህ ያነሳውት ያለው የሳምዲን ሀሳብ እንደሆነ ትረዳኛላችሁ ብዬ አስባለሁ። ሙሉ የሱን አርቲክል ነው ያስቀኛዎቹ የሚገኘው። የረጅም ጊዜ እቅዳቸው ኒኮ ዊሊያምስ ነው በዋይድ ፕሌየር ወይም ደግሞ በመስመር አጥቂነት ይላል። ይሄኛው ዝውውር በጣም ውስብስብና ከፋይናንስ አንጻር ለአርሰናል ማይቻል ነው ይላል። የውል ማፍረሻው በጣም አነስተኛ ነው ባይዘው ወደ 60 ሚሊዮን ወደ 55 ሚሊዮን ዩሮ ነው የኒኮ ዊሊያምስ የዝውውር የውል ማፍረሻ። ግን ደግሞ በጣም ውስብስብ ዲሎች አሉት ነው የሚሉት ከኮንትራቱ ጋር በተያያዘ ማለት ነው። እንደምንም የልጁ የረጅም ጊዜ ፍላጎት ወደ ባርሴሎና መግባት ነውና አርሰናል ረጅም ጊዜ ቢከታተለውም ሊያስፈርመው ቢፈልገውም ከዚህ ተጫዋች ላይ ፔዳሉን እያነሳ ወደ ሮድሪጎ ጎይሼስ እያመራ ይገኛል። ወደዚህ ብራዚላዊ የ24 ዓመት ኢንተርናሽናል ተጫዋች ማለት ነው። ይሄኛው ዝውውር ግን ኮንዲሽኖች አሉት። አርሰናል ለዚህ ተጫዋች የዝውውር ሂሳብ ከማቅረብ በፊት እንዲሁም ደግሞ ሪያል ማድሪዶች ከዚህ ዝውውር እስከ መሳተፋቸው በፊት የሚጠብቋቸው ኮንዲሽኖች አሉ። አርሰናል እንደሚለቅ እሱም ማሰብ አለባቸው። ሁለተኛ ደግሞ ሪያል ማድሪድ የሚጠብቀው ነገር ሮድሪጎና አርሰናል ፐርሰናል አግሪመንት ከወሰዱ በኋላ ወይም እርስ በርስ ከተስማሙ በኋላ ነው በዝውውር ውስጥ መነጋገር የሚፈልገው። ልጁ እንደሚወጣ ራሱ ካሰበና ከአርሰናል ከተስማማ በኋላ ስለ ኮንትራት ጉዳይና ስለሚለቅበት ሂሳብ ከአርሰናል ጋር መነጋገር ይጀምራሉ። በልጁ ጉዳይ ደግሞ ብዙ ለእንጥልጥል ላይ የቆዩት ጉዳዮች አሉ። ዣቢ አሎንሶ በቋሚ አሰላለፍ ሲያሰልፈው አያሰልፈው የሚሉት የሚጠበቅ ጉዳይ ነው። ባለፈው ከፖቻ ከሚባል ክለብ ጋር ሲጫወት ሙሉ ቋሚ አሰላለፍ ሪያል ማድሪድ ተጠቅሞ በሱ ቦታ ግን አርዳ ጉለርን ተጠቅሞታል። እንዲሁም ደግሞ በተጠባባቂነት ቦታ ላይ ምንም አይነት ደቂቃ ሳያገኝ ቆይቷል። ብዙ ሚዲያዎች ከአርሰናል ጋር የሚያደርገውን ኮንትራት እንደረበሸው ይናገራሉ። ግን አረብ ማለዳ የሚያከናውነው ጨዋታ በጣም የሚጠበቅ ነው። አረብ ማለዳ ይህ ተጫዋች ይሰለፋል አይሰለፍ የሚለው የሚጠበቅ ነው። ማይሰለፍ ከሆነ በዝውውሩ ጉዳይ ላይ ብዙ ምንሰማቸው ጉዳዮች መኖራቸው ማያጠራጥር ነው። ግን ይላል ሳምዲን ሌላ አርሰናል የሚሳተፍበት ዝውውር አለ። የቶማስ ፓርቲ ዝውውር የሚሳካ አይመስልም። ወይም የኮንትራት ማደስ ጉዳዮች የሚሳኩ አይመስሉም፣ በፍጹም የሚሳኩ አይመስሉም። ግን ሁለቱም ክለቦች ፍላጎት ነበራቸው። ሁለቱም ቶማስ ፓርቲም አርሰናልም በክለቡ ውስጥ የመቆየት ፍላጎት ነበራቸው። ግን ደግሞ በተለያዩ ምክንያቶችና ቶማስ ፓርቲ ባቀረበው የደሞዝ ጥያቄ ምክንያት ዝውውሩ የሚሳካ አይመስልም። አርሰናል ደግሞ ለሚቀጥሉት ዓመታት በተጠባባቂ ቦታ ላይ ለሚያስቀምጠው ተጫዋች ከፍ ያለ የደሞዝ ቢል
መክፈል አይፈልግም ነው የሚለው። በተመሳሳይ ቦታ ላይ ሁለት ትልልቅ ኮንትራቶች እንዲኖሩት አይፈልጉም። ለምሳሌ የማርቲን ዙቢሜንዲ ደሞዝ አለ ወደ 200,000 ሳምንታዊ ዩሮ የሚጠጋ ማለት ነው። እንዲሁም ደግሞ ቶማስ ፓርቲን 250,000 ዩሮ በሳምንት መክፈል አይፈልግም ነው የተባለ። እንግዲህ ቶማስ ፓርቲ ከተለያዩ ሊጎችና ከተለያዩ ኮንቲኔንቶች የዝውውር ጥያቄዎችን መቀበል ጀምሯል ይላል ሳምዲን። ከአውሮፓና ከመካከለኛው ምስራቅ የሚመጡ ኮንትራቶችን መቀበል ጀምሯል። ስለዚህ በዚህ ቦታ ላይም ወደ ሌላ የባካፕ ተጫዋች ፊታቸው ማዞራቸው የሚቀር አይመስልም። ሌላኛው የኮንትራት ማደስ ጉዳይ ነው። ለአንድሪያ በርታ ትልቁ የቤት ስራ የነበረው የቡካዮ ሳካና የዊሊያም ሳሊባን አድቫንስ ቶክ ካረጉ በኋላ ሁለቱም ተጫዋቾችን በሚያስማማቸው ጉዳይ ላይ ከተነጋገሩ በኋላ በቅርብ ኮንትራታቸውን ያድሳሉ ተብሎ ይጠበቃል። በአዲሱ የበጀት ዓመት ከጁላይ 1 በኋላ ኮንትራታቸውን ያድሳሉ ተብሎ ይጠበቃል። ሪያል ማድሪድ ተስፋ እስከ መቆረጥ የደረሰበት የዊሊያም ሳሊባ በአርሰናል ኮምፎርቴብል የሚሆን ጉዳይ አለ፣ ወይም ደግሞ ሪያል ማድሪዶች ትተውታል የዊሊያም ሳሊባን ጉዳይ ነው የሚለው። ምክንያቱም አርሰናሎች እንደማይለቁት ማሰብ ጀምረዋል ይላል። የሉዊስ ማይል ስኬሊን ኮንትራት ግን አድሰዋል። ኦፊሻሊ ማድረግ ነው የሚቀራቸው እንጂ ክለቡ ከእናቱ ጋር በመሆን ኮንትራቱን አድሰውለታል። የኤተን ዋናሪ ደግሞ ከእንግሊዝ ብሔራዊ ቡድን ከአንደር 21 ጋር ከብሔራዊ ቡድን ጋር እንደሚገኝ ይታወቃልና ከብሔራዊ ቡድን ሲመለስ ይፈርማል ተብሎ ይጠበቃል። የግራ መስመር ቦታ ላይ ኮንዲሽናል የሆነ አርሰናል ዝውውር ይፈጽማል ይላል። ኬረን ቴርንን ወደ ሴልቲክ ልከዋል። ኦሌክሳንደር ዚንቼንኮ ወደ ሚላን የሚያመራ ይመስል ነበር። አሁን ሚላን ሌላ ተጫዋች እየፈለጉ ነው የሚገኙት። አሌክሳንደር ዚንቼንኮና ያኮብ ኪቪየር በዚህ ቦታ ላይ የሚለቁ ከሆነ አርሰናል የጃሮል ሄርቶን ዝውውር በሙሉ ይሳተፍበታል። ምክንያቱም ይላል ሳምዲን ከጃንዋሪ 2024 ጀምሮ ሲከታተሉት የነበረው ተጫዋች ነው። እናም ይህን ተጫዋች ሁለቱን ተጫዋቾች የሚያጡ ከሆነ አሌክሳንደር ዚንቼንኮና ያኮብ ኪቪየሩን የሚያጡ ከሆነና ናፖሊ በጣም ጥሩ ሂሳብ ለጃኮብ ኪቪየር የሚያቀርብ ከሆነ ጃሮል ሃቶ የአያክስ አምስተርዳሙ ኔዘርላንዱ የ19 ዓመት በጣም ተስፈኛ የተከላካይ መስመር ተጫዋች ወደ አርሰናል የመምጣት እድል ይኖረዋል ይላል። እናም በመጨረሻ ሲያጠናቅቅ አርሰናል ምንም አይነት ዝውውር ይፋ አላደረገም፣ ግን ደጋፊዎች ሊረበሹ ወይም ሊሰጉ አይገባም ይላል። ያውም ቃል በቃል ያለውን ላንብብላችሁ ሳምዲን ቴሌግራፍ ላይ ማለት አርሰናል may not have announced any signing ይላል but there is supporters should not be worried ይላል። አርሰናል ከጎማቸውን ከማስፈረም ላይ አላስቆሙትም፣ ወይም ደግሞ ዝውውር ላይ በቃም ብሎ አልቆሙም። ዝውውር ላይ ረጅም ወይም ደግሞ በፍጥነት መሄድ ባይችሉም በዝግታ ግን እየተጓዙ ነው የሚገኙ ተጫዋች ለማስፈረም። እናም ከጁላይ 1 ከአዲሱ የበጀት ዓመት በኋላ ትልልቅ ስሞችን መስማት እንጀምራለን፣ አድቫንስ የሆኑ ንግግሮችን መስማት እንጀምራለን ይላል ሳምዲን። የሳምዲንን ጽሁፍ ነው እንግዲህ ያስዳሰስኳችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀናችሁና ውሏችሁ መልካም ይሁን ባይ